እሺ እኔ ፍቅር የምትጠየቂው የእርዳታ ብር ሰብስበሽ የበላሽ ጊዜ ህዝብ ይጠይቅሻል። በኢየሱስ አንቺ የምትጠየቂው የሰው ሀቅ የነካሽ ጊዜ በራስሽ ብር የፈለግሽውን ብትበይ የፈለግሽውን ብትለብሺ ከፈለግሽው ሰው ጋር ዛሬ ከአንድ ሰው ጋር ነገ ከአንድ ሰው ጋር ኢንጆይ ብታደርጊ ዚስ ኢዝ ዩር ላይፍ። ማንም መብት የለውም አንቺን የመጠየቅ። ትክክል። የምትጠይቂው ቢሰድቡኝም መልስ አልሰጥም። ቀጥላለሁ። ቢሰድቡኝም መልስ አልሰጥም። ጎበዝ፣ ወደፊት ኢንጆይ ዩር ላይፍ ቢ ሃፒ። ሴት ልጅ ስትደሰት ሲያዩ የሚያማቸው ሰዎች አሉ። ሴት ልጅ እድሜዋ እንትኗ እኔ 70 ዓመት ቢሆነኝ ሲንግል ማም ከሆንኩኝ አይ ካን ሃቭ ቦይ ፍሬንድ ማንም አያገባው እዛ ላይ። ትክክል። ኖ ሊሚት፣ ምንም ሊሚት የለም። ስለ እድሜሽ ስለ ምንሽ ማንም ማውራት አይችልም። የፈለግሽ እንዴት ፍቅረኛ ነገር አታፉን። እሷ ምን አለች? ኧረ ቆይ ቆይ ትናገር ሴት። አዎ ልናገር እኔ። እሷ ምን አለች? ከሱ ጋር ምንም ግንኙነት የለኝም፣ ይኸው ማዕተቤ ምንም ግንኙነት የለኝም፣ ወንድሜ ነው አለች። ወንድሜ ነው ካለች ግንኙነት አላልኩም። ዜድ ደግሞ እንከባበር። እኔ ግንኙነት ባለጌ ነገር አላረኩም ነው ያልኩት። እርጉዝ ነገር ሲሉኝ ባለጌ ነገር አላረኩም ነው ያልኩት። በቃ ካላረግሽ ምንም ነገር የለኝም። ፍቅረኛ ማማቾች መሆንና ባለጌ ነገር ማድረግ አንድ ነው እንዴ? ዜድ ምን ሆንሽ ነው? ቆይ አይደለም፣ አንድ ነገር ልንገራችሁ። አሁን ሙሉ ቲክቶክ ሀቢብና ፋሲካ ፍቅረኛሞች እንደሆኑ ያውቃል። ሙሉ ቲክቶክ እያወቃችሁ ልክ እንደ ዜድ ማለት ነው እያወቃችሁ ከሀቢብ ጋር ኮንታክት የምትፈጥሩ ሰዎች ይደግ ደግሞ ማለት ነው። የሰው ልጅ የጣለውን ሲያነሱበት አይወድም። ፋሲካ ስትጥለው አንቺ አነሳሹ ሀቢብን፣ ከዛ ተናደደች ፋሲካ። ስለዚህ መልሽ ይላት ከተጣለበት ካነሳሽበት መልሽ። የሰው ሰው እኔ ሲጀመር መች ጣልኩት? ተጣልተን ብሬክ አፕ ይባላል። ይሄ ተለያይተን ጊዜ መውሰድ ነው። እሷ ሲጀመር ተጣልተን እኔ ጥፋተኛ ነበርኩኝ አስታርቂኝ ስላት እሷ ስልኩን ሰጠኋትና እኔ ጋም እሱ ጋም ጥፋት ነበር አስታርቃቸዋለሁ አለች እና ስልኩን ስሰጣት ሀቢብዬ ትላለች ማለት ነው። ጉድ እኮ ነው። ዜድ ግን አልተጸጸትሽም? ህሊናሽ አይጸጸትሽም? ከፍቅረኛ ጋር ብላ ስልኩን ብትሰጥሽ አንቺ ጭራሽ ኪስ ታደርጊለታለሽ? ራሷ ሲል ሞክረው ይኸው ምንድነው ፈስ ያለበት ዝላ አይችልም። ራሷ ሞክሪ ብዬሻለሁ ዜድ። ኧረ አንቺ ወይኔ በቁሉ ቢውሸቶ አላልኩሽም። አታስፈትኑ፣ ፍቅረኞቻችሁን በሴት አታስፈትኑ አላልኩም። ሀቢባ የአባቴ ሙት ውሸቶ አንቺ የዋታ የተቀጸፍ ያለሽ ተይ። ወይኔ ውሸት ራሱ እኮ አይነት አለው አላልኳትም። አሁን አዲስ ቁጥር ይቀይር፣ ማንም ማያውቀው ቁጥሩን ከአንቺ ውጭ ማንም እንዳያውቅ። ቲክቶክ ኢንቦክሱን ይዝጋ። በተረፈ ቲክቶክ ላይ ፈታ በሉ መብታችሁ ነው፣ ግን ኢንቦክሱን ይዝጋ። በጣም ብዙ ሰዎች እናንተ አሁን አይኑ ውስጥ ገብታችኋል። በጣም ነገሪውና እሺ ይበልስ ትኩስ ፍቅር። ቆይ ልንገርሽ እኔ ሀቡ ስታኝ እኔ ሀቢብ ማፈቅረው መስልሻለሁ? እንደ ሀቢብ ያሉ 20 ተር አደርጋለሁ ቤሩት ላይ። እኔ እና አንቺ የምንጣላ በዚህ ነው። ሀቢብ እንደ ሀቢብ አይነት ሀቢብን የወለደችው አንድ እናቱ እሱም ብቻ ነው። እሺ አንቺ ካልፈለግሽው አትፈልግ። ዜድ የማታገኘውን የሀቢብን ኳሊቲ ልንገራት። ሀቢብቲ እንደ ሀቢብ አይነት ወንድ እኔ አሁን በዚህ ዘመን አይቼ አላውቅም። አንደኛ ቁጭ ብሎ 1 ብር የሚመዘግብ የሚቆጥር አይተሽ ታውቂያለሽ? አለ ንገሪ እስቲ። በዚህ ዘመን እንደ ሀቢብ አይነት ወንድ አንድ ብሎ በደፋር የበላውን የጠጣውን የሚመዘግብ እስር ቤት ነው ያለሁት ወይስ እኔ? ቆይዋ ስለዚህ እንደ ሀቢብ አይነት 10 አይደለም እንደ ሀቢብ አይነት አንድ አታመጭም ልልሽ ፈልጌ ነው። ሀቢብ የለም ረማታ መጣለሁ ደግሞ እኔ እኮ ወንድማሞች መስለውኝ ነው እንጂ ምን ወንድምናት መስለውኝ ነው እንጂ ፍቅረኛ መቼ መሰለኝ። ቆይ ራጁ ቆይ ችግር የለም። ለሁሉም ሴቶች እንደ ሀቢብ ባል አይነት ባል እንዲሰጣችሁ እመኝላችኋለሁ፣ እለምንላችኋለሁ። እንደ ሀቢብ አይነት ባል ያላት ሴት ገንዘብ በደንብ ትይዛለች። ገባችሁ? ይመዘገባል። የምትበይው የምትጠጪው ይመዘገባል። የምትለብሹ ይመዘገባል። ስለሚመዘገብ እንደኔ 10 ከሺኢን ኮተትሽን ኦርደር ማድረግ የለም፣ ምንሽን ኦርደር ማድረግ የለም። አርፈሽ የተመዘገበውን ከሱ እኩል ትበያለሽ። ጠዋት የተመዘገበ ትበያለሽ፣ ምሳ የተመዘገበ ትበያለሽ። ከዛ ውጭ ትርፍ ወጪ የለም። አለቀ። ቀጥለጥ ብለሽ ትኖሪያለሽ። ገንዘብ ትይዣለሽ። ለአደጋ ጊዜ ብትታመሚ ሚዲያ ላይ ወጥተሽ አትለምኝም። ለምን? የተቆጠበ የተጠራቀመ አለ፣ በዛ ትታከሚያለሽ። በቃ ኑሮ ብቻ ሰጥ ለጥ ብሎ መኖር። እስቲ ያሳይኝ አንድ እንደ ሀቢብ አይነት ወንድ።
ባሌ አይደለም ብላለች። እንግዲህ ባሌም አይደለም ፍቅረኛም አይደለም አለች። ከዛ መጣ ስቅስቅ ብላ ታለቅሳለች። ዋ ምን አውቃለሁ እኔ ምን አውቃለሁ እኔ አባቴ ሙት ባሌ አይደለም እኔ ይኸው ማዕተቤ ባሌ አይደለም ነው። ዜድ ይኸውልሽ የሰው ልጅ በተናደደ ሰዓት ልጁን ልጅ አይደለህም ይላል። እናት ስትናደድ በልጇ ሲያጠፋ ተናዳ በንዴት ሰዓት የኔ ልጅ አይደለህም ከዚህ በኋላ ላይ ካልፈልግም ልትል ትችላለች። የሰው ልጅ ሲናደድ ምንም ነገር ይላል በንዴት ሰዓት። ስለዚህ በንዴት ሰዓት ነው ያለችው እሷ እንጂ በጣም ትወደዋለች። በጣም ነው የሚያምሩት። በጣም ብዙ ሰው ነው የሚቀናባቸው። ብዙ ሰው እንደነሱ መሆን ይፈልጋል ግን አይችልም። አዎ አሽሟጭ ያው አሁን ልቀቂላት፣ ባሏን አትንኪባት። ቁጥር ይቀይራል። እንደው ከአሁን በኋላ ከሀቢብ ስማ፣ እየሰማህ ነው? ስማ ከአሁን በኋላ ከኔ ጋር ጌም እንዳትጫወት ነግሬሃለሁ። አንተ ሰው ግን ማሬ ውዴ ጌም ተጫወቱ። እኔ የጌም ችግር የለብኝም። ተጫወቱ። ዝም በይ ፋሲካ ተናገርሽ እኮ በቃ እኔ ጌም ፈቅዳ ነው አልፈልግም። ጌም በመጣ ቁጥር ይለኛል ተደብቆ። ፋሲካ ስልክ ስታወራ ምን ስታወራ ይለኛል። ቀስ ብለሽ ስክሪን ሪከርድ አድርገሽ አትልኪላትም? እንደዛ ሲያደርግ አንተ ሪከርድ ራሱ ሪከርድ አሰምቻት በአደባባይ ሪከርድ አላይሽም እንዴ? ሪከርድ አላይሽም እንዴ? ዜድዬ የኔ ፍቅር ያለ ተከራከራለሁ። ፋሲካ ዞር ስትል ለዜድ ኪስ ትሰጣታለህ? አይሰጣትም። አውቃ ነው እሷ በቃ ዝም ብላ ነው የምታወራው። አይሰጣትም አውቃ ነው አለች። ያንቺን ስራ አልተናገርኩም ዜዶ። ያንቺን ስራ ከዛ ድረስ የሰራሽውን ስራ እኔ ማለት ሀቢባ ጉዴ ቆይ ሀቢባ እንደውም አንተ አውቀህ ነው በቃ ለሀቢባ ሪከርዶች አሰማታለሁ። አሰሚ እሱ አውቆ ለቀልድ እኔና አንቺ ጌም እየተጫወትን እያሰማሽ እንደሆነ ስለሚያውቅ ቮይስ ላከልሽ እኔ ሊያበሽቀኝ። አንቺ ግን የምርም ለእሱ ስሜት አለሽ ማለት ነው። እሱ የቀልድ የሚልሽ እውነት ይመስልሻል? ነይ ጌም እንጫወት ሲልሽ ጌም ራሱ አብረሹ መጫወት ትፈሪያለሽ። ልክ እንደ ወንድምና እህት ለምን ልብሽ እሱን ሲያይ ይመታል ማለት ነው። እኔ 100% እያየውሽ እኮ ነው። ልክ እሱን ስታይ ጥርስ በጥርስ ትሆናለች። ልክ ስሙ ሲጠራ ልክ ስለሱ ሲወራ አይንሽ ያበራል፣ ጥርስሽ ያበራል። ስለዚህ የሆነ ልዩ ስሜት አለሽ። ይሄን ፊል አድርጋለች። ሚስት ደግሞ ማለት ነው በጣም ፊል ታደርጋለች። ባሏን የምትወድ ሴት ሚስት ማለት ነው። እኔ ፍሮም ኤክስፒሪየንስ በእድሜና ህይወት ካስተማረኝ አንጻር ሼር ላርጋችሁ ኤክስፒሪየንስ። ሚስት ማለት ነው ባሏን የምትወድ ሴት ስታይ ውስጧ ይነግራታል፣ ስሜቷ ይነግራታል። ባሏን በሌላ ነገር የምትመኝ ሴት ስታይ በቃ ሰውነቷ ይነግራታል። የሆነ ስድስተኛ ስሜት አለ፣ እሱ ይነግራታል። የምሬ ነው ብላችሁ ፋሲካ ስሜቷ ነግሯታል። ዜድ ሀቢብን በሌላ ነገር እንደምትፈልገው ገባችሁ? በይልን ሀገር እንደዛ ከሆነ እኔ ይኸው ሚካኤልን እኔ ምንም ስሜት የለኝም ለሱ። እኔ ለጫወታ ነው ማርያምን ስሜቷ ነገራታ። ዜድ እግዚአብሔርን ካልኩ ሚካኤልን ካልኩ ሚካኤልን ነው በቃ ማርያምን። እኔ ለጭው የምናምን እንጂ እንደ ሀቢብ ያሉ የመቀሌ ሜዳ የሚመስል ግንባር ይዞ እኔ እዚህ ደርዘን አመጣለሁ ከፈለግኩ። ኧረ አልፈልገው አይነት ደግሞ ግን ስለምበሽቅ እኮ ነው። እሱን ሌብሉ ልታወርጂ ትፈልጊያለሽ። ግንባር ምን ችግር አለው? ግንባር አንቺ ስሚ መጀመሪያ ዳምጭኝ። እች እኮ ማርያም ቀልድ አታውቅም አታውቅም። ሁለት እኮ እኔ ወንድምና እህት ነው የሚመስሉኝ በግንባራቸው። ለዛው እስቲ ዝም በይ በግንባሩ አታሻማቂ። በኋላ ለምን ያታተሳድቦ ይሄዳል አለ ያገሬ ሰው። ኧረ ቆይ አቡዬ፣ ኧረ እኔ ብቻ ምንድን ነው ጓደኛ አይናት የዱባይ ጓደኛ ያልሽሳ እኔ ሁለታችሁም ለእኔ እህቶቼ ናችሁ። እኔ ለሁለታችሁ እሺ በቃ ለእኔ እኔም ነዳጅ ልስጥያ በቃ እስቲ ሂጂበት ዜድ ሂጂበት። ቡና ስጪማ፣ ቡና ስጪኝ። እሷ ቡና እየጠጣች ነው። ቡና ስጪኝማ፣ ችግር የለም ቡና እና ማለት ነው። ፋሲካዬ እኔ እህቴ ነሽ፣ የኔና ታናሽ እህቴ የ21 ዓመት ነሽ። እኔ 30 ቤት ነኝ። የኔና ታናሽ እህቴ ነሽ። ይኸው ባልሽን ሰብስቢልኝ። እኔ አልፈልገውም። ይኸው ሀቢባ ፊት ነው ሀቢባ ፊት። እሱ ፋሲካ ንግስት ናት። ቅጣት ቀጥቸው እንኳን ፋሲካ ንግስት ናት። ኩዊን ዘኩዊን በል ስለው ሽንት ቤት ነው ያሸተተ። ኩዊን እንዳይላት ቅጣት ቀጥቸው ሽንት ቤት አውቄ ሽንት ቤት ቀጣሁት፣ ፀጉርን ቀጣሁት። ከዛ ፋሲካ ተንበርከክ የኔ ኩዊን ይቅርታ ተሳስቻለሁ በል ስለው ሽንት ቤት ሂዶ አሸተተ እንዳይላት ኩዊን። ለምን እንዳላለ ታውቂያለሽ? ዜድ በቅጣት አይደለም አትናገርባታል። ይሄ ሁሉ ነገር እያደረገች አሁን ብለሱ ትከራከራለች። ኖ ሀቢባዬ በቅጣት አይደለም። ፋሲካ ኩዊን ናት የሚለው እሱ የሚለው በፍቅር ነው። በቅጣት ሊለኝ ይገባል። በፍቅር አይደለም። ቆይ ልንገርሽ፣ እቺ አኺ እውነት ነው። በጅልነቷ ወዳታለሁ ያለ ቆይ ምን አልኩት እኔ እንዲታረቁ ብዬ ተንበርክከ ፋሲካዬ ተሳስቻለሁ
ህዝብ እያየው እና ምን ማለት ነው ይሄ? ለእሷ ንቀት አለም ይሄ ለእሷ ንቀት አለም። እኔማ ንግስት እንዳረጋት ይቅርታ እንዲላት ብዬ ይቅርታ በል ተንበርከ አለ ኮመንት ላይ እየመሰከሩ ነው አልልም ማለት ነው። ኮመንት ላይ ብሎ ነው አይደለም ማለት ለምን አልኩ ሀቢብ ለምንድን ነው ምን አስፈተህ ነው ይቅርታ ጠይቅ ምንድነው ይቅርታ የምጠይቀው ጥፋቴ ምንድን ነው ጥፋቴ ምንድን ነው እስኪ እሱን ትጠይቀኛ እሱ ምንድን ነው የሆነ ምክንያት ስላለ ነው አይደለ ይቅርታ የምጠይቀው ቆይ ራጁ ጋር ምን አደረጉ መሰለሽ ራጁ ጋር ምን አለሽ ኩዊን ፋኖ እነ ሪም እነ ራጁ ምናምን ነበሩና እኔ አባቴ ሞት አልታረቅም የእናቴ ቀን ስጠኝ ምናምን ስትል በቃ እነሱም በቃ ካሁን በኋላ ከሱ ጋር ካየንሽ ብሎክ ነው የምናደርግሽ ምናምን አልዋት። እናቴ እሷ በሽታ አላት ያውቃለሁ እንደዚህ አደረጋ ጥዙ ዘፈን ዘፈናልኝ ምን ላድርግ እንዴት ይቅርታ ላድርግለት ማሪ እኔ እኮ ብዬሻለሁ ይሄ ወርቅ ከመጀመሪያ አስመርምሪው ብዬሻለሁ እንጂ ወርቅ በአንዴ አይበጠስም ብዬሻለሁ። አሁን ጥያቄ ያለኝ ለሀቢብ ለምንድን ነው ወርቅ የአንገት የጆሮ ጥያቄ ያለኝ ማለት ነው። ወይኔ ጉድፈላ ይህን ነገር በጥሰሽ ጣይ ማሬ ሲጀመር ተበጠሰ ያረኩ ቀን እኮ ሀቢብ እኔ ጥያቄ ያለኝ ሀቢብ ለምንድን ነው ፋሲካ ማይ ኩዊን ያላልከው? የእውነት ጥያቄ ያለኝ እኔ አሁን ይሄንን አላውቅም። ለምንድን ነው ያላልከኝ? ለምን? እሺ ኖ እንደዛ አይደለም። ቅጣቷ 3 ቅጣት ነበረ። ፋሲካን ተንበርክከህ ይቅርታ ጠይቅ፣ ሽንት ቤት አሽትት እና ፀጉርህን ላጭን ያልሽው አይደለ? ከዛ እኔ ደግሞ ሄጄ ሽንት ቤት አሸተትኩኝ። ብሞት ፋሲካን ይቅርታ አልጠይቅም አልኩሻ። ይቅርታ አንቺ ጠይቅ ያልሽኝ ለምንድን ነው? እኔ እና እሷ ተጣልተን ነበር ማለት ነው። ስለተጣላችኝ እሱ ምክንያቱ ደግሞ አንቺ ነሽ። ፕሮፋይል ፎቶ የኔን አድርጋልሽ መነሻው እሱ ነው። አዎ ፕሮፋይል አታርግ ስትል ደግሞ ጌም ነው ጨዋታ ነው። ቆይ ልንገርህ ዶክተር ሀቢብ ቀስበል እንደዛ ከሆነ ከእኔ ሽንት ቤት ማሽተትን ከመረጥ ከእኔ ራሱ አላናገርም ተጣልቼ ካለሁ ወይኔ አስታርቂ እንደገና ቆይ አላለቀም። እኔ እነግርሻለሁ። ቆይ ልናገር ቆይ ሀቢባዬ ቆይ ከዛ እዛ ጊዜ ለሁለቱ የእኔ ፕሮፋይል ለሳምንት ለ3 ቀን አድርጉት ስለው ፋሲካ ግደኝ አለች ግደኝ እሱ ደግሞ የዜድ የማድረግ ይሻለኛል ብሎ እናቴ ያው ራሱ የዜድ የማድረግ ተው ስትለው አልሰማሽም። ንቀት አይባልም። ይሰማት ነበር የሚወዳት ቢሆን ይሰማት ነበር። እሺ ፋሲካዬ እኔ ነኝ ጅሎ እውነትሽን ነው። የአንገትሽ ተበጥሷል። ተሰካ አዎ ማሬ አዎ ተበጥሷል። ጀመር አድርጌውማል። 1 ነጥብ ይቅርታ ጠይቅ ሲባል አንገቴ ይታረድ ብሎ ሽንት ቤት ያሸተተው። ትክክል። 2 ነጥብ እኔ ፎቶዋን አታድርግ እያልሽው አንቺን ንቆ የዜድን ፎቶ ማድረጉ። 3 ነጥብ ከጓደኛው ጋር እየተጫወተ ጓደኛው የፍቅረኛ ከምኗን የምትወድላት ሲለው ጅልነቷን ያለው ተመልከች። እሱ ግን በአማርኛ አለመግባባት ነው። ይቅርታ ጠይቋል። አማርኛ ነው ገና ይኸውልሽ፣ እሱ አደባባይ ላይ እያዋረደሽ ቤት ውስጥ የሚንከባከብሽ ከሆነ ጥሩ ነው። አደባባይ ላይ እየተንከባከበ እቤት ውስጥ ቢያዋርድሽ ነው መጥፎ። ምን አገባሽ? አደባባይ ላይ ሰው ይንቃታል ቢል ምን ቢል አንቺ ስለ አደባባይ ምን አገባሽ? ዋናው ቤት ውስጥ ያስደስትሽ፣ ቤት ውስጥ ሰርቶ ያብላሽ፣ ይንከባከብሽ፣ ፍቅር ይስጥሽ እንጂ አደባባይ ላይ ቢሰድብሽ ቢያዋርድሽ ምን አገባሽ? ስንት አሉ አደባባይ ላይ እያከበሩ ግንባር እየሳሙ እያቀፉ ቪዲዮ እየሰሩ እቤት ውስጥ የሚማቱ የሚሳደቡ ስንት አሉ። ሀቢባ እቃወምሻለሁ። ሀቢባ እቃወምሻለሁ። በአደባባይ ነው ሰው ሚስት ሲያከብር ፍቅረኛው ሲንከባከብ አደባባይ አሳይ ፍቅራቸው ደስ ሲል አይንቃትም አትንቀውም ሲባል ነው እንጂ ቤት ውስጥ ተንከባክበኝ ቤት ውስጥ ማን ያይልኛል? መንከባከቡ ማን ያይልኛል? እቃወማለሁ እዚህ ጋር ቆይ ሀቢባ ቆይ እቃወማለሁ እዚህ ጋር አንድ ሰው ባልሽ አሁን እንደምናየው ሲንከባከብሽ እንደዚህ በቃ ደስ ያላችሁ አሁን ሰው ፍቅራቸው ደስ ሲል ነው። በውስጥ ማን ያልሻል? ሲንከባከብሽ ማንም አይልሽም። የፋሲካ ደግሞ ይንከባከባት አይንከባከባት በውስጥ ማን ያለታል? አደባባይ ግን ህዝቡ እያየ ፋሲካ የሺ እሰማሻለሁ አሰይ ሲያከብራት አሰይ እንደዚህ ፎቶ አታርግ ፎቶ የንቀቱ ንቀት ፋሲካ ይቅርት በላት ኩን በላት አልልም። ሽንት ቤት ሂዶ ማቀፍ ሽንት ቤት የተበከነ ሽንት ቤት ማቀፍ እና ይሄ ነው ማክበር። በአደባባይ ሰው እያየ ሲያከብራት
እውነትና ዜዴ ራሱን የቀረ ብሎኛል። አባቴ የኔ እናት እኔ ጅል ናት ያለው እሺ ቅርታ ስለጠየቀ አማርኛ ሲያስረዳ ነው እንዳለው። ግን ሀቢባ እንዳልሹ ደግሞ ቤት ውስጥ እኮ አባቴ ሙት ታውቃለህ ይንከባከበኛል እኮ። እኔ እኮ ይኸውልሽ አሁን ዜድ ምን አለች መሰለሽ? አሁን ዜድ ስታወራ በተራዋ ዝም ብዬ ለተላውን በተራዬ ዝም በይ። ይኸውልሽ ውጭ ላይ ሰው አየልኝ ቅናት ነው የሚመጣው። የሰው አይን ውስጥ ነው የምገባው። እቤት ውስጥ ግን ፍቅር የሚሰጠኝ ከሆነ ማንም ባያይልኝ እኔ በህይወቴ ደስተኛ ነኝ። ገባሽ? እቤት ውስጥ ሲንከባከብሽ ማንም ባያይልሽ፣ ሰውን ባያይልሽ፣ ዋናው አንቺ ደስተኛ ነሽ። ቤትሽን ትወጃለሽ። እቤት ውስጥ ይኮረኩርሻል፣ ያስቅሻል፣ ትላፋላችሁ፣ ፍቅር ይሰጥሻል፣ ሰርቶ ያበላሻል፣ ምናምን አብስሎ ሙቪ ታያላችሁ፣ ደረቱ ላይ ተኝተሽ ምናምን። ገባሻ? ደረቱ ላይ አልተኛውም። ቆይ ሀቢባ ሞሳ እዚህ ኮፍያ ምናምን አትጸይ። እግሩ ጎደለ፣ እጁ ጎደለ፣ ጭራው ጎደለ ነው ጉድ። አዎ አንበሳ በአካሉ ከነሙሉ ቤት ውስጥ ፍቅር ይሰጥሻል። 10 ግንባርሽን ይስምሻል፣ ጉንጭሽን ይስምሻል። ሶፋ ላይ እሱ ተኝቶ አንቺ ላዩ ላይ ደረቱ ላይ ተኝተሽ ሙቪ ታያላችሁ፣ ትላፋላችሁ፣ ይኮረኩርሻል፣ ያስቅሻል። የምትወጂው ምግብ ሰርቶ እያጎረሰ ያበላሻል። በቃ ፍቅር በፍቅር ትሆናላችሁ ቤት ውስጥ። ውጭ ላይ ሰው አየ አላየ፣ ውጭ ላይ አምሮባችሁ ስትሳሳሙ እጅ ለእጅ ተያይዛችሁ እየሄዳችሁ በቤት ውስጥ የሚጠፈጥፍሽ ከሆነ የሚሰድብሽ ከሆነ ቤትሽ ሲኦል የሚሆንብሽ ከሆነ ምን ዋጋ አለው? ዋናው ምንድን ነው ቁም ነገሩ? አንቺ ደስተኛ ነሽ ወይ በህይወትሽ? ሰዎች ምን አገባቸው? ሰው ምንም ቢል ሰው ደስተኛ አይደለችም እያለ አንቺ ደስተኛ ሁኚ ቤትሽ ውስጥ። ሰው ባሏ አይወዳትም እያለ ውጭ እያወራብሽ፣ አንቺ ግን ቤት ውስጥ ከባልሽ ጋር ደስተኛ ሁኚ። ምን አገባሽ ስለው? እኔ እውነቱን ልንገርሻ አሁን ሀቢባዬ የምር እኔ ሀቢብ ብንለያይ ራሱ መጥፎ ነው ብዬ ለማውራት አፌን ይይዘኛል። ለምን? እሱ የእውነት መልካም ሰው ነው። የእውነት እንዶሚ እየሰራ እያበላ እንዶሚ ድንብላሌ እያለ እሱ ብቻ ሳይሆን በሪል ራሱ የእውነት ጥሩ ሰው ነው። ያ ማለት ግን ሚዲያ ላይ እየወጣ ስለ እኔ እንደዚህ ዝም ብሎ አሁን ዜድ እንዳለችው እንትን የሚል ከሆነ ያ እኔን የሚንቀኝ እንትን ያህል እኔንም ይሰማኛል። ለምን ሴቶች እኮ እኛ ልባችን እንደ ጡታችን ነው። የኔ ደግሞ ኦቨር ነው። ስለዛ እሱን ስሰማ የምር እናደዳለሁ። አሁን ዜድ ያለችውን አላየሁትም ባየው የምር ሀቢባ አላናግርክም። የምር በጣም ነው የተናደድኩት። አሁን ራሱ ግን ይሄንን ነገር አላደርገውም ይቅርታ በስህተት ነው ካለ ኦፍኮርስ እሷም ደግሞ ከአሁን በኋላ ጌም ሲቀጣጡ ውሽዬን ቅበራት፣ እኔም ፕሮፋይል አድርገኝ። ለምን ሌላ ቅጣት ቅጣት አለ። ዜድ ጋ ይቅርበት። እሷ ሁን ብላ እናንተን ለማጣት አይጫወቱ። ዜድ እኮ እውነት ለመናገር ዜድ በጣም የዋህ ናት። እኔ በጣም ነው የምወዳት። ማይ ፕሮብሌም ናት። እኔ እወዳታለሁ። የእውነት ጓደኛዬ ናት። ግን ያ ማለት ደግሞ እሱን ታማልለው አይደለም። ማይ ፕሮብሌም እኔ ስም አውጥቼልሽ እኮ ነው ዜድ። ማይ ፕሮብሌም ሺዝ ሀቢብ ኖ ማይ ፕሮብሌም ማይ ላቭ ሂ በይ። እንግሊዘኛ ለማውቅሽ አሁንም እያጣላሽ ነው። ሂ በይ ዩ ሀቢብ ማይ ፕሮብሌም ሚ ኖ ማይ ፕሮብሌም ማይ ላቭ የኔ ጓደኛ የኔ ፍቅር። አሁን ግን ዜድ ላለችው ነገር ይቅርታ ጠይቅ ሀቢብ። ሀቢብ እኔ ከይቅርታው በፊት አንድ ነገር ልንገርህ። እናንተ ሶሻል ሚዲያ ላይ አንተና ፋሲካ በጣም ቫይራል እየወጣችሁ ነው። በጣም የሰው ዓይን ውስጥ እየገባችሁ ነው። ምቀኛ በዝቶባችኋል በጣም። ስለዚህ ምቀኛ ስለበዛባችሁ ተጠንቀቅ። የምታደርገውን ነገር የምታወራውን ነገር ተጠንቀቅ። ገብቶካል? ስለ ትንሽም ነገር አንተ በመልካም አስበህ የምታወራውን ነገር ኔጌቲቭሊ ወደ መጥፎ ነገር አዙረው ወስደው ይነግሯታል። ሰው በጣም ከፍቷል ዘንድሮ። ሰውና ሰው የሚያጣላ ሰው በጣም በዝቷል። ስለዚህ ካፋችን ወይ ብቸኛ መሆን ያለብን ነፃ ለመሆን ነፃ ሆነን የፈለግነውን ተናግረን ሶሻል ሚዲያ ለመጠቀም ወይ ብቸኛ ነው መሆን ያለብን፣ ወይ ደግሞ ሪሌሽንሽፕ ውስጥ ከሆንን የኛ ሪሌሽንሽፕ የኛ የህይወት አጋር ሶሻል ሚዲያ ላይ የሚታወቅ ከሆነ ጥንቃቄ ነው ማድረግ ያለብን። ገባችሁ? አሁን ለምሳሌ እኔ አሁን ባሌ ቲክቶክ ስለማይጠቀም እንደፈለግኩ እናገራለሁ። ማንም ሊያቀሳሰረኝ አይቻልም ከባሌ ጋር የት አግኝተውት። ግን ባልም ሚስትም ቲክቶክ አንድ ላይ የሚጠቀሙ ከሆነ የሚናገሩትን ነገር በጣም በሰቀቀን በቃ ተጠንቅቀው ነው መሆን ያለበት። ለምን ሰው ወደ ሌላ እየተረጎመ እየወሰደ ለዚህ እየወሰደ ለዛ እየወሰደ ለዛ። ስለዚህ አሁን አንተ በመልካምነትም አንተ የምትለውን ነገር በመጥፎ አስበው እናንተን ለማጣላት በመጥፎ አስበው ወስደው ለፋሲካ ሊነግሯት ይችላል። እንዳልከው ደግሞ እሷ የዋህ ናት፣ ታምናለች። ስለዚህ ትዳራችሁ አይበረክትም ማለት ነው። ጥንቃቄ ማድረግ አለብክ። የምትናገረውን ነገር ጌም ስትጫወት ቅጣት ከሚስቴ ጋር የተገናኘ ቅጣት አልፈልግም በል።
አስከብራት ሚስትህን። አንተ ባለቤቱን ካልናቁ አጥር አይነቀንቁ። አንተ ነህ እሷን የምታስከብራት። እንዴት ነው የምታስከብራት? ቅጣት ከሚስቴ ጋር የተገናኘ ቅጣት አልቀጣም፣ አይቻልም። ፕራይቬት ላይፌን የሚነካ ቅጣት አይቻልም ብለህ ራስን ታስከብራለህ። ናይስ። እውነትም ዶክተር ነሽ አባቴ። ሙን ልቤን የነካሽኝ። እንዴ በክብሬ ልደራደር ምናት በቃ ያ ነገር መሆን አለበት። እኔ አሁን ሀቢብን ቅበሪው ስትለኝ እንደው እሱ ስለቀበረኝ ነው እንጂ ለምን እቀብረዋለሁ? እሱን አትቅጪ ነው የምላት። መጥተው ስለ ሀቢብ እንትን ሲሉ ሊያሳስቱኝ ሲሉ እኔ ጋር ራሱ እሱን ሲናገሩት አልሰማቸውም። እናገራቸዋለሁ እንዳትናገሩ። ሀቡዬ ምን እንዳለችው ቅበሪው ስላት ሀቢብ የድሮም ውላ ከሬሳ ጋር ነው አልቃላልንሽ ደግሞ እንደዛ ብላ ቀበረችው። ሀቢብ የድሮም ከሬሳ ውላ ከሬሳ ጋር ነው። እንኳን ሄድክ ብድር ክሳት ትከፍላለችው። ለካ ብድር አለው ብር አስፎገረችው። ከዛ ስነ ስርዓት ብድር የከፍያለሁ ሆነ። የቀልድ ነው ያልኩት። ሀቢብ በእውነት አጤው አንቺ ልጅ በቃሽ። ውይ አይ በጣም ብዙ ጥሩ ኳሊቲዎች አሉት ሀቢብ። በጣም የእውነትን የኢኮኖሚስትነትን አድንቅ ያለው እኛ እንደዛ ብንሆን የት በደረስን። የእውነት ስደት ላይ እንደዚህ እንደመኖራችን መጠን እንደ ሀቢብ ወረቀትና እስክሪብቶ ይዘን የበላነውን የጠጣነውን የምንመዘግብ ቢሆን ኖሮ ይህኔ ዛሬ ሀብታም ሆነን ነበር። በእውነት በጣም አድንቄዋለሁ። በጣም ጎበዝ ነህ አቡዬ። የአንቺ ተከታዮች ማለት ነው 7,000 ምናምን አሉ። ፎሎ አድርጓት ቢያቸው ይሰሙሻል። አንቺ ፎሎ አድርጓት። ዜድን ቤተሰብ ሰው እንጋብዝሽ ብሎ መጠጥ ምናምን እንዳጠጪ ያልኳት እንዳያማት ለነገ። ኦኬ እምቢ በይ። እንትን ሀኒ ፋሽንን ፎሎ አድርጓት። ሼር ባል የሚጠቀሙ ናቸው። አምላኬ የሆነች ልጅ ማለት ነው። በቀደም የሆነች ልጅ እንትን ስታወራ ታሪክ ስታወራ ከባል ጎባኒ ስትል ምን ማለት ነው እያልኳት ነበር። አሁን ገባኝ። ጎባኒ ማለት የባል ውሽማ ማለት ነው አይደል? ሴቷ ቴንክ ያንቺ እሷ እኮ ሀቢብ ውሽማዬ ነው የምትለው። ወይ ፈጣሪ ሆን ትግስቱን ስጠኝ። ግን አይኔ በጣም እጸየፋለሁ እንደዚህ አይነት ነገር ባይዘወይ እኔ ልኝ አንቺ ባልና በሀገር ቀልድ የለም እናቴ። ኦፍኮርስ አሁን ይቅርታ ይበላት ክዊናት ይቅርታ አሁን ይቅርታ በላት። ፎቶውም እንዲህ ነው የምትላት። እኔ ምልክት ነው የምትደግመው። ሶሻል ሚዲያ ላይ ክብርሽን ስለነካው እጅግ በጣም ይቅርታ። ከዚህ በኋላ ቲክቶክ ኢንቦክሴን እዘጋለሁ። ከማንም ሰው ጋር በውስጥ አልጻጻፍም። ስራ ሰራለሁ እኛ በውስጥ ሀቡዬ። ቁጥርን ባዮ ላይ አስቀምጥና በቁጥር ኮንታክት ያድርጉሃ። እሺ። አንድ ሁለተኛ ከሴት ጋር ጌም ስጫወት ውዴ ማሬ አልልም። ሌላ ሴትን ቃል እገባልሻለሁ በላት። እሺ ውዴ። በእህትነትም ይሁን በወንድምነት ለእኔም ዜድዬ የኔ ውድ የኔ ፍቅር እንጫወት እንዳትለኝ። በሰው ፊት በ7,000 ነው የምናገር፣ በሀቢባ ፊት። አለበለዚያ ሪከርድ አድርጌ ለሀቢባ በዋትሳፕ ነው የምልክላት። ዜድ ብቻ ነው የምትላት። እንዳንጨምርበት ዜድዬ ራሱ አያስፈልግም። ዜድ ብቻ ለቤታ የላከውንም ልብ ይደልተው። ለቤታም ልብ ልኮላታል። ዲሌት ያርገው። ኧረ ምን ሆኖ ነው ይሄ ልጅ? ልቡ ረከሰበት። ልቡን በየቦታው እየሄደ የሚልከው በኢንቦክስ። ለዚህ ነው ኢንቦክስ ግን ካልዘጋክ እጅግን ስለሚበላክ እየልክ ለሁሉም ልብ ስለምትለቅ ኢንቦክስ ግን ዝጋው። መርሃባ ጎበዝ የእሷ ቀላል ነው ማሪ። እሷ አሜሪካ ናት። እሷን ደግሞ በደንብ አጣርቼ ደርሼበታለሁ። ፍቅረኛ አላት የምትወደው። የእሷ ቀላል ነው። እችኛዋን አሳርፉልኝ። ቤታዮ ፍቅረኛ አላት። እዚህ ያለችው ደግሞ ፎሎ አንፎሎህን አንሳ ብላ አስነሳችሁ። እዚህ ያለችው በድሮ የጀነጀናት ከዛ አነሳችሁ። ፋሲካ ናት ያለችው ብሎ ተናገራት በውስጥ። አንተ ታሪከኛ ነህ አባቴ። ግን ማለት ነው ፋሲ በጣም ችለሻል በእውነት ቻይንሽ። ወይኔ ልብ ያቃጥላል እንደዚህ አይነት ባል። በጣም ማር ተቃጥያለሁ። ቆሜ ሲሄድ ሰው መስላችኋል። ኢንቦክሱን ዝጊበት። አረ እኔ ኢንቦክሱ እንደዛ አይደለውም። ገባሽ? ጨቅጫቃ ሰው መሆን አልፈልግም። እሱ የፈለገውን ያርግ። ግን ከዛ አምርሬ ሄድኩለት ላልመለስ። ሀዛ አወሉ አክር መራ ስምዐት አክር መራ ጋለት ልክ አክር መራ የመጨረሻ ነው። ኦኬ የመጨረሻ ቢሆንም ይቅርታ ይበላት። ሰው ፊት ይቅርታ ይበላት። እንዲህ ነው የምትላት። ሶሻል ሚዲያ ላይ ቲክቶክ ላይ ክብርሽን ስለነካው አንደኛ ምንዋን የምትወደው ስባል ጅልነቷን ነው የምወደው ስላልኩኝ፣ ሁለተኛ ሴቶችን ጉዴ ማሬ ስለምል፣ ሶስተኛ ለሴቶች በኢንቦክስ ልብ ቅርጽ ስለምልክ
ቅርታ አድርጊልኝ፣ ሁለተኛ አይለመደኝም፣ ሰይጣን አሳስቶኝ ነው። ከዚህ በኋላ ኢንቦክሴንም እዘጋለሁ። ከሴት ጋር ጌም ከተጫወትኩም ውዴ ማሪ ኢላሃ ኢለላ። እኔ እንደዚህ አይነት ነገር በቃል ቢይዝ ኖሮ ዩኒቨርሲቲ እገባለሁ። በይ እንደ ሻሃዳ ቃል በቃል ንገሪኝ። አሁን ይሄን ብለሽ ግጥም በይው እኮ በይ እንደ ቃል በቃል እላለሁ። ርዝመቱ ደግሞ እኔ ያልኩት እስቲ እሺ በራስክ እስኪ በል እና አርኪ ካልሆነ በራስክ ያልከው እንጨምርልሃለን ቅመሞችን። መርሃባ። እሺ ፋሲካ ድንብላሌ በማወቅም ባለማወቅም ከንግግር ስህተትም ተናግሬ ያው የዋህናት ለማለት ፈልጌ ጅልናት ሞኝናት በአነጋገር ስህተት ያንን በማለቴ በጣም ይቅርታ። ሶሻል ሚዲያ ላይ ክብርሽን ዝቅ አድርጌዋለሁኝ። እንደምወድሽ ደግሞ ታውቂያለሽ እና በጣም ይቅርታ። ከሴቶች ጋር ደግሞ እንደዚህ አንዳንድ ጊዜ የሆነ ሰው ጊፍት ሲሰጠኝ ያመጣልኛል። ይህ ሰው ነው ሰፖርት አድርጎ እንድታሸንፍ ያደረገ ይላል። እኔ ያ ነገር ሲመጣ ፎሎ ባክ አደረግኩኝና ለቤታም ቢሆን የዛ ሰዓት ላይ ልብ እንደደረሳት ኦፍኮርስ ታውቃለኝ፣ ግን በሌላ ነገር አይደለም። ለእሱም ይቅርታ። ሌላ ደግሞ ኢንቦክሴን እዘጋለሁ። ኢንቦክሴ ጣጣ የሚያመጣ ከሆነ ኢንቦክሴን ለአንቺ ስል እዘጋለሁ እና በቃ ይቅርታ። በጣም ውዴ። ሽንት ቤቱ ደግሞ ሽንት ቤቱ በቃ ማሬ ጨረሰ። በቃሽ። እሺ ሆዴ ይቅርታ። እንደዚህ ፕሮቴክት አድርጊው። አንቺም ደግሞ ሴቶች አታክስ ያደረጉት ፍቅረኛሽን ዩ ፕሮቴክት ሂም ኦኬ። እንደ እየመጡ እኮ በዋሳፕ አይቀራቸውም። አርግዤለት ትለኛለች፣ ወልጄለት ትለኛለች። አውቀው ነው አውቀው። እኔ ጸጥ ነው የምለው። ቮይስ አንቺ ፕሮቴክት አድርጊ፣ እሱ ፕሮቴክት ያድርግሽ፣ አንቺን ፕሮቴክት አድርጊ። ፕሮቴክት ተደራርጉ። እሱ አንቺን ከወንዶች ፕሮቴክት ያድርግሽ፣ አንቺ ደግሞ እሱን ከሴቶች ፕሮቴክት አድርጊው። እንዴት ነው ሴቶች መጥተው ወሬ ሲያወሩልሽ ባለመስማት፣ ለምሳሌ እንደ ዜድ እየመጡ እንዲህ አለኝ ሲሉሽ እሳይ እንኳን አለ ስትያቸው ሲያፍሩ ሌላ ሴት መታ ደግመውም ገባሽ? ትክክል። መታ ባልሽ እንዲያልሰ እሰይ እንኳን እኔ ባሌን አምነዋለሁ አንቺን አላምንሽም ብለሽ ኩምሽሽ አርገሽ አሳፍረሽ ያቺን ሴት ስተባሪያት ሌላ ሴት መታ ስለ ፍቅረኛሽ ልታወራልሽ አትችልም። ምክንያቱም እኔ ሂጂ ስነግራት እንዲህ አለችኝ ጥንብቁ ሲናወጣ አባረረችኝ ብላ ያቺ ስትነግራት ይቺም በቃ ትሰበሰባለች። ገባሽ? እሺ ሆድ ባለመስማት አለመቀበል። ለምን የዘንድሮ ሰው ሲዋደድ አይወድም። እናንተ በጣም ምሳሌ አታርግኝ አቡ። እንደዚህ ዲያላ አትበይ፣ ምሳሌ አታርግኝ። ዋ የዘንድሮ ሰው ነው ያልኩት እኔ። የዘንድሮ ሰው እኮ ህስ ያለበት ላይ አይችልም። ዜድ ሳትል የዘንድሮ ሰው ይገርሻ። የዘንድሮ ሰው ሲዋደድ አይወድም። ሶሻል ሚዲያ ላይ መጥታችሁ እፍ ካላችሁ በምን ይህንን እፍታ እናጥፋው ብለው ነው የሚነሱት። አሁን እኔ ስትሮንግ የሆንኩት ብቸኛ ስለሆንኩ ነው። ብቻዬን ስለሆንኩ ሶሻል ሚዲያ ላይ ብቻዬን ስለሆንኩ ገባሽ? ከማን ጋር ሊያጣሉኝ ይችላሉ? እኔ ገባሽ? አሁን እናንተ ግን አብራችሁ እፍ ብላችሁ ስለወጣችሁ ሁለታችሁን ይህን እፍታ ፍቅራችሁን ለማጣላት ለማጥፋት በዚህ ሄድዬ እህቴ በጣም ሞድሽ እህቴ ነሽ። አንቺም በቃ ሀቢብን ልክ እንደ ወንድምሽ እዩ። አፍሽን አታጣሚ። ውሃ ካለ አጠገብሽ ጠጪበት። ኢንቦክሱን ከዘጋ ሁሉ ነገር ሰላም ይሆናል። እንዲህ ያለኝ እንዲህ ብሎ ጻፈልኝ፣ ልብ ቅርጽ ላፈልኝ፣ ገለመሌ የሚባል ነገር አይደርስሽም። በቃ ትልቁ መፍትሄ እኔን እህትሽን ስሚኝ፣ ኢንቦክሱን ይዝጋ። በቃ እሱም ዘጋ አለው ብሏል። ቃሉን አክብሮ ኢንቦክሱን ይዝጋ። ሰላምሽን ታገኛለሽ ትዳርሽ ላይ። ውለዱ፣ ክበዱ።